ቅዱሳን አባቶቻችንን በመሳደብ ቤተክርስቲያን ላይ የሐሰት ትርክት በመተረክ በርካታ ወንጀሎችን የሰራው በኦርቶዶክስ ቤተክርስቲያን ዘማሪ የነበረ ትዝታው ሳሙኤል ወደ ሀገር ቤት ገብቷል። ሰላም የተወደዳችሁና የተከበራችሁ ኦርቶዶክሳውያን በእያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። በድንግል ማርያም ስም እለምናችኋለሁ ይህንን ቪዲዮ ለበርካታ ሰዎች እንዲደርስ ሼር አድርጉልኝ። ይህ ስሙን በመግቢያዬ ላይ የገለጽኩት ግለሰብ ቤተክርስቲያን ላይ የሐሰት ትርክት በመናገር ቅዱሳን አባቶቻችንን በመሳደብ ገድላት ታምራትን በመናቅ በማቃለል በቤተክርስቲያን ላይ የጥላቻ ንግግር በመናገር ቤተክርስቲያንን ያልሆነ ገጽታ በመስጠት ብዙዎች እንዲጠሏት ለማድረግ ከፍተኛ ጥረት ሲያደርግ የነበረ የቤተክርስቲያን ጠላት ነው። ቤተክርስቲያንን በሐሰት ይወነጅላል፣ ቅዱሳንን ይሳደባል። ይህ ግለሰብ በቤተክርስቲያን ላይ ያለው የጥላቻ ንግግር እጅግ በጣም ለጆሮ የሚከብድ ነው። ይህ ግለሰብ ኢትዮጵያ ውስጥ ገብቷል። ኦርቶዶክሳውያን አዲስ አበባ ላይ ያላችሁ ወጣቶች፣ የቤተክርስቲያን አባቶች፣ የህግ ምሁራን ይህንን ሰው ምን ልታደርጉት እንደምትችሉ ያሰብኩ ነው። በእውነቱ ሊያዝ ይገባዋል። ይህ ሰው ሊያዝ ይገባዋል። በህግ ፊት ሊቆም ይገባል። ሐሳውያን ከምድረገጽ መጥፋት አለባቸው። አጭበርባሪዎች ከምድረገጽ መጥፋት አለባቸው። ኦርቶዶክሳዊት ቤተክርስቲያን ጥንቅቅ ያለ የዶግማ ትምህርት፣ ጥንቅቅ ያለ የቀኖና ትምህርት ያላት ናት። ኦርቶዶክሳዊት ቤተክርስቲያን ትውፊት አላት። ኦርቶዶክሳዊት ቤተክርስቲያን እውነት አላት። ኦርቶዶክሳዊት ቤተክርስቲያን የምትሰብከው እውነትን ነው። ሐሰተኞች ግን በሐሰት ሊከሷት አይገባም። ኦርቶዶክሳዊት ቤተክርስቲያን ያልሆነችውን ነች እያለ በሐሰት የሚከሳትን ከሳሽ ኦርቶዶክሳውያን ወጣቶች እንቅ አድርገው ይዘው በህግ ፊት ሊያቆሙት ይገባል። ጠቅላይ ቤተ ክህነቱ ደግሞ የመጀመሪያው ከሳሽ መሆን አለበት። የመጀመሪያው ሊጠየቅ ይገባል ብሎ እጁን ማንሳት ያለበት ጠቅላይ ቤተ ክህነት መሆን አለበት ብዬ አሳስባለሁ። እዚያ ውስጥ ያላችሁ አባቶች፣ የጠቅላይ ቤተ ክህነት ስራ አስኪያጅ ሆናችሁ የተሾማችሁ አባቶች፣ የጠቅላይ ቤተ ክህነት ጸሐፊ ሆናችሁ የተሾማችሁ አባቶች፣ በጠቅላይ ቤተ ክህነት አስተዳደራዊ መዋቅር ስር ያላችሁ አባቶች፣ የህግ ክፍሎች በአጠቃላይ ኦርቶዶክሳዊት ቤተክርስቲያንን ሲሳደብ የነበረው ትዝታው ሳሙኤል አዲስ አበባ መጥቶላችኋል። ለኦርቶዶክሳዊት ቤተክርስቲያን ዘብ ጥብቅና ትቆሙ አትቆሙ እንደሆነ ከዚህ እናያለን። ይህንን መልእክት ለጠቅላይ ቤተ ክህነት አስተዳደር ሰራተኞች በሙሉ አድርሱልኝ። ሰላም።